እኔና ሀይሚ በጣም ብዙ የሚቀሩን ነገሮች አሉ። እንደዚህ በቀላሉ መለያየት የምንችል ሰዎች አይደለንም። ብሩክ ዛሬም እንግዲህ የይቅርታ ቪዲዮ ይዞ መጥቷል። ይቅርታ የሚላትም ሀይሚን ነው። እኛም ብዙ ፈተናዎችን እያሳለፍን ነው። እኛም ልባችን ይሰበራል። ስለ ወንዶች ችግር፣ ስለ ወንዶች ስቃይ የሚረዳው ወንድ የሆነ ሰው ብቻ ነው ብሏል። ሴት የሆነ ሰው ጋሽ ብሩክ አይረዳም የወንድን ችግር፣ የወንድን ስብራት፣ የወንድን ስቃይ፣ የወንድን ችግር፣ የወንድን ብሶትነት። ሴት የሆነች ሴትስ አትረዳም? እኔ ሁሉንም ነገር ወደኋላ ትቻለሁ። ላይክ አንቺም እንዲያደርገሽኛል ምናምን ማለት አልፈልግም። በእውነት ወንድ ልጅ አይጎዳም ብሎ ነው ሰው እያሰበ ያለው። ወንድ ልጅ ጋር ምንም እውነት የለውም ተብሎ ነው የሚታሰበውና ወንድ ልጅ እንደሚታሰብ አላቅም። ስሜቱን ዋጥ አድርጎ የሚኖር ሰው ነው ወንድ ልጅ። አዶን ነው ወንድ የሆነ ብቻ ነው የሚያውቀው። በነገራችን ላይ በለቀቃችሁት ቪዲዮ ላይ ሁሉ ስራ እንደምትሰሩ ሂንት እያሳያችሁን ነው። አሁን ዛሬ ብሩክ በለቀቀው ቪዲዮ ላይ ኤፍሬምን እኛ የምናውቀው እጁ እንደተሰበረ አጥንቱ እንደተከሰከሰ ምናምን ነገር ነበረ። እንዲህ በ3 ቀን በ4 ቀን ውስጥ የተሰበረ እጅን የሚጠግን ዶክተር ተፈጠረን ኢትዮጵያ ውስጥ። ለዚህ ነው እኮ ትክክለኛ አስተያየት የምንሰጣችሁ። በቃ እናንተ ትችላላችሁ። ቢያንስ እጅህን እንኳን ወደ ላይ ብታደርገው ኤፍሬም፣ 2 እጅህን ጅንስና ጅንስ ኪስ ውስጥ ወጥረ ስትመጣ ትንሽ ኧረ ለተመልካች እንኳን ክብር አትሉም? ለዚህ ነው እኮ እኛ እውነቱን እየተናደደ የምንናገረው። ሌላኛውና ትክክለኛ ስራ እንደሚሰሩ የሚያስታውቀው አንዴ ሀይሚ ቤት ነው የሚሰሩት፣ አንዴ ብሩክ ቤት ነው የሚሰሩት። በምንም ተአምር ቢጣሉ ሀይሚና ብሩክ አይገናኙም። በምንም ተአምር ከተጣሉ ካሜራ ደቅነው የየራሳቸውን የስድድብ ወይም አፍ አይከፋፈቱም። በምንም ተአምር። አሁን ሀይሚ ወደ ኤፍሬም ቤት ሆና ብሩክ ወደ ኤፍሬም ቤት ሲሄድ እንግዲህ ሀይሚን አትበር የከፈቱ ተመልከቷት። ሀይሚ እንዴት እንደምታምር ቆንጅት ጽድድት ፏፍሽ ብላን የጠበቀችው እንጂ ወንድሟ ቤት ነው ያለችው። ኤፍሬም ሀይሚ ትወጣለች ምናምን ሲለው ብሩክ አይ የትም አትሄድም አትወጣም ነው ያለው። ቤት ውስጥ ለመቀመጥ እንግዲህ ሀይሚ እንደዛ ቆንጅት ፏፍሽ ብላ ጠብቀውም ሬዲ ሆና ተዘጋጅታ ጸጉሯን ሂውማን ሄር ለብሳለች። ቤት ውስጥ ለመቀመጥ መቼም ጸጉሯ ሀይሚ ውብ ነው። ውብ የሆነ ጸጉር እያላት ያን ሂውማን ሄር አለብስም። የለበሰችውን ሱሪ አያችሁት፣ ጃኬቱን አያችሁት። ቤት ውስጥ ለመቀመጥ ምንም ጽድት ፏ ብላ መቀመጥ ፈልግ እንኳን በምንም ተአምር እንደዛ አለብስም። ብሩክ ካሜራ ይዞ እንደሚመጣ ተዘጋጅ ሀይሚ ተብላ ብሩክ ወደ ኤፍሬም ቤት ከመሄዱ በፊት ሀይሚ ቀድማ ሄዳ ተዘጋጀች። በሩን ከፈተኝ ስናያት አበባ፣ ሀይሚ ደግሞ አበባ። ለማንኛውም ጠቅለል አድርጌ ሀሳቤ ሸር አደርጋችኋለሁ። ተከታተሉ። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ብሩክ የመግቢያ ኢንትሮ ቪዲዮ ሰርቶ መጥቷል። ያው አላመመውም። ትናንትና ታማሚ መስሎ ነበረ ሲሰራ የነበረው፣ ግን ፍፄ አካብዶት ነው። እኔ የራሴ አላመመውም። ብሩክ ውሸቱን ነው። የታመመ መስሎ የሚሰራ ካራክተርን ተቀብሎ ነው የሰራው ብያችሁ እንደነበረው ብሩክ ዛሬ እንግዲህ አልታመምኩም ድካምና ራሴን አሞኝ ነበር እንጂ ፍፄ ዝም ብሎ ነው ያካበደው ብሎ እንግዲህ ልብ ብላችሁ ማሰብ ያለባችሁ ነገር አንደኛ ራሳቸው ይሄን ሆን ሀይሚ እንደዛ አለችኝ፣ ብሩክ እንደዛ አለ ሀይሚሎቿ እያሉ የራሳቸውን ወይ ፍሬ ያለው ነገር በአንድ ቪዲዮ ላይ ጨርሶ ስቴፕ1 ስቴፕ2 እያሉ አንዴ ሀይሚ ላይ አንዴ ብሩክ ላይ አንዴ ጓደኞቹ ጋር እየዘለሉ አንድ ቀን አንድ ፍሬ ያለው ነገር ሸር ሲያደርጉልን የ2 ወር ምናምን ሊሆናቸው ነው። እና ዛሬ ብሩክ ተመልካች ላይ ወቀሳ። ተመልካች ምን ያርግህ? በምንም ታምር እኔ አላየውም። ባሳያችሁ ልክ ሁሉም ሰው ጄጅ ያደርጋል። መደገፍ ያለበትን በድራማው ላይ ትክክለኛ አካሄድ እየሄድ ያለው ማን ነው? ብሩክ በሚሄድበት መንገድ ብሩክ ትክክል ነው እንላለን። ሀይሚ በምትሄድበት መንገድ ደግሞ ሀይሚ ትክክል ናት እንላለን። ግን በሁለታችሁ መካከል ልዩነት እንዲፈጠር ማንም ጄጅ የሚያደርግ ነገር የለም። ባሳያችሁ ልክ በናቃችሁ ልክ ሁሉም ሰው ጄጅ ያደርጋል። አሁን የገባችሁበት ድራማ በምን አይነት መንገድ መውጣት እንዳለባችሁ ሲያቀታችሁ ተመልካች ላይ ዘጋ አምጥታችሁ መደፍደፍ ይሄ ነውርን ነው። አሁን ጻዲቅ ነው ምንድነው? አሁን ስብከት ስለ ፈጣሪ አሁን ብሩክ ተው እንጂ በዚህ ሰዓት ስንት ሚሊዮን በቀን በሚያልቅበት በሀገር ኢትዮጵያ ቁጭ ብለህ እንግዲህ ቴሌቪዥን ታያለህ። ለአንተ አይነገርህም። ስንት ወጣት ልክ አንተን የሚመሳስሉ አበባ የሆኑ ወጣቶች እናንተ በነፃነት ነገ እንድትኖሩባት እናንተ በነፃነት እንቅልፋችሁን ተኝታችሁ እንድታድሩ ስንት ወጣት እንደሚሰዋ ታውቃለህ?
እና ይህ ሁሉ ባለበት ወቅት እናንተ በዚህ ጊዜ ፈጣሪ ሆይ እያላችሁ ስለ ሀገራችሁ መጸለይ፣ ለእኛም ለስደተኞች ላይ እንግዲህ በስደት ላይ ምላለ በጠቅላላ በአረቡ ዓለምን ጦርነት ነው፣ አይዟችሁ በርቱ እያላችሁ የሚያጽናና ነገር ሸር ከማድረግ ይልቅ የራሳችሁ ጥቅም ብሶባችሁ እኝኝ እያላችሁ እንደው ተመልካቾቻችሁን ከማሳመም ውጭ ተመልካች ምንም ጥፋት የለበትም ነው የምለው። ብሩክ ዛሬ ተመልካች ላይ ወቀስ አድርጓል። ተመልካች ምንም አላረገ፣ ራሳችሁ ናችሁ ምንም ፍሬ የሌለው ነገር ይዛችሁ፣ ያው ሌላ ስራ የላችሁ ተኝታችሁ ነው የምትሉት። ሄዳችሁ ቤተክርስቲያን አታስቀድሱ። እኔ ብዙ ጊዜ ብየዋለሁ። ምንም ተመልካች ላይ ብሩክ ዛሬ ወቀሳህን ተመልካች ላይ እናንተ ያመጣችሁት አይዲያው በአጠቃላይ እናንተን አይመጥንም። እናንተን እስከዛሬ የምናውቃችሁ በእንደዚህ አይነት መንገድ አልነበረም። ግን አሁን ላይ የገባችሁበት መውጫ ስታጡ እኔ ላይ ትደፈድፋላችሁ። እንደ ሰውማ ቢሆን ትናንትና ጠፍቼ ነበር፣ ግን ፈጣሪ ከኛ ጋር ነው። እናንተ ባላችሁ ሳይሆን ፈጣሪ ባለው ነው። እኔና ሀይሚ ደግሞ አንለያይም። ማንም እንዲለያይ አይፈልግም። አንተና ሀይሚን ማንም እንዲለያዩ የሚሰራ ቪዲዮ የለም፣ እኔ አላየውም። ለማንኛውም ትናንትና ሀይሚ በቃ አልፈልግም፣ የራስን ህይወት ኑር፣ በቃኝ፣ ተውኝ፣ እኔ ደከመኝ፣ ከህይወት ውጡ አለቻችሁ። ያ ማለት ድራማውን አቁሙት ነው። ወጣች፣ ጥላቸው ወጣች። ብሩክ ከጎኔ ቁሚ አሞኛል ምናምን ሲላ ጥላ ወጣች። ምንም ሳጨርሱ እቅጩን ሳትነጋግሩ። ሙዚቃው ደግሞ የሚያስጠላ ሙዚቃ የሆነ በችግር ላይ በቃ የተለያየ ብሶት ምናምን እንደደረሰበት አይነት ሙዚቃ ነው ደግሞ ያስገባችሁት። ትናንትና በቃ ዞር በል በቃ ከህይወቴ ውጠው በቃችሁን ይደክሞኛል አለቻችሁ። ይቅርታ ደጋግመ ይቅርታ ማለቱ ጥሩ ነው። ሴት ልጅ አውቃ የሚሆን ሳታውቅ 2 3 4 ሳይሸለች የራስን አንተነክን ወይም ስህተትን በጣም ከባድ ስህተት ከሰራ ከስህተት እንድትማር ብዙ ጊዜ ይቅርታ ልታስደርግ ትችላለች። እናንተ ግን የምትሰሩት ድራማ ሆኖ ሳለ ጭራሽ ተመልካችን ልትወቅስ አይገባም። ስለ ፈጣሪህም ልታወራ አይገባም። አዎ ብሩክ በጣም ጎበዝ ነህ፣ ብልህ ነህ። ወጣትነት ሳያሸንፍህ ቅድሚያ ለቤተሰቦች የሰጠህ ነህ። ጎበዝ ነህ፣ የተግባር ሰው ነህ። ግን ዛሬ በተለቀቀው ቪዲዮ ላይ ተመልካች ላይ ነው በቃ ተመልካች ላይ ወቀሰን ያበዛው። ምንም ይሄ አያምርብም። ዝም ብላችሁ ስራችሁን ስሩ። አንድ ነገር የምላችሁ ነገር ቢኖር ቤተሰቦቼ፣ ለምሳሌ ልጥራላችሁ። አሁን ከቡታጅራ ዩቱበሮች ማርክና ሄሉ በተለያዩ ጊዜ በቃ ተለያይተናል አሉ። ሪዝናቸው ምንድን ነው? አልተናገሩም። መናገር አንፈልግም ግን እኔ እና እሷ በቃ ተለያይተናል ሲሉ ይሄ ድራማው ነው አውቀው ነው ምናምን ሲሉ እውነት መሆኑን ተረዱ። በእሷ ላይም ቪዲዮ አይሰራም፣ በማርክ ላይም ቪዲዮ አይሰራም። ያው ሄሉም የራሷን ህይወት ጀመረች፣ ማርክም የራሱን ህይወት ጀመረ። በዛ መሀል ግን ሄሉ ያችን መሳይ ተወዳጅ ልጅ ሁሉም የቡታጅራ ዩቱበሮች ጥለዋት ነበረ። ነገር ግን ፈጣሪ ጥሎ አይጥላችሁም። ሰው ቢገፋችሁ ፈጣሪ አይጥላችሁም። አሁን ዛሬ ብሩክ ምርኩዝ አድርጎ እንደ ምሳሌ አድርጎ እሱን ጻድቅ አድርጎ ተመልካች ስህተተኛ ነው ለማለት በተመልካች ለማማኘት ያደረገውን ነገር እኔ በምሳሌ ላስረዳችሁ። ሄሉ ሁሉም ገፍጥሯን ነበረ። የቡታጅራ ዩቱበር ማንም የተንቢ ሳትቀር በጣም ስትወቅሳን ነበረ። ነገር ግን እሷ ከፈጣሪ ጋር ተገናኝታ ለፈጣሪ እየነገረች በመጨረሻ ላይ ማነው ስሙ ይሄ ጴንጤው ልጅ አላዛር እንግዲህ አያትና ቡታጅራ አፈቀራት። በቃ ፍቅረኛሞች ሆኑና 100 ሺህም ገባች። 100 ሺህ ከገባች በኋላ እሷ ግን አላዛር የሚያረጋትን ነገር ያላስደሰታት ነገር አለ፣ እሷ ያልተቀበለችው ነገር አለ። ግን ይሄ ነው ብላ አላወራችም። መጨረሻ ላይ 100 ሺህ ስገባ ግን ፕሮግራም አዘጋጅታ እንግዲህ ጓደኞቿን ጠራ ስታከብር፣ እሱንም ልክ እንደ አንድ ተመልካች ነው የጠራችው። በዛን ጊዜ ግን አላዛር ለምንድን ነው እንደ እንግዳ የተጠራሁት? እኔስ አብሬሽ አይደል ሆይ 100 ሺህ እንዲገባ የለፋሁት ፕላስ ደግሞ ፍቅረኛሽ አይደል ሆይ ብሎ ቪዲዮ በሚሰራ ሰዓት ነው እንግዲህ ሁሉንም ነገር አፈንድታ ያወጣችው። አንተ እና እኔ በፍጹም ጓደኛሞች አንሆንም፣ ምክንያቱም በእኔና በአንተ መካከል ትልቅ የእምነት ልዩነት አለ። እምነቴን ደግሞ በምንም ታምር በገንዘብ አልቀይረውም ብላ እንግዲህ የተወሰነ ተሳዳደ ደግሞ ከዛ በኋላ እሷም ስለ አላዛር ቪዲዮ አሰራም፣ አላዛርም ስለ ሄሉ ቪዲዮ አይሰሩ። በቃ አበቁ። እና ሀይሚ ጋር ግን ስመጣላችሁ ተጣላም ብላ ይሰራሉ አይደል? ዛሬ በሀይሚ ዩቱብ ቻናል ይለቀቃል፣ ነገ በብሩክ ዩቱብ ቻናል ላይ ተነገሪያ። በፍጹም ቢጣሉ ይሄ ስራችሁ እውነት ቢሆን በምንም ተአምር አይገናኙም። እኔ ዛሬም በቃ ሁሌ ነው የምላችሁ አይገናኙም። በቃ ስራ ባይሆን አይገናኙም። ግን ስራ መሆኑ ራሱ እያስታወቀባችሁ ጭራሽ እንዲሁ ተመልካችን ፋራ አታደርግ። ብሩክ ለምን በቃ እናንተ ብቻ አዋቂ ነን አትበሉ። አንዳንዴ በምን ሄዳቸው ነው ተመልካቾች ለእናንተ አንድ ለመሆን እያለቀሱ በዚህ ስራ ላይ ከላይ ድሮን እየወረደባቸው? በምድር ታንክ አይደለም እኮ ባለንበት ሀገር ጦርነቱ በሰከንድ ሚሊየን ህዝብ በሚያልቅበት ሀገር ላይ ተቀምጠው ስለ እናንተ ዛሬ የሚያነቡ ንጹህ ሆኑ ንጹህ ልብ ያላቸው እህቶች አሉ። አንተ ግን ዛሬ ፈጣሪህ ማመስገንህ ጥሩ ነው። ስለ ፈጣሪ ስለሰጠህም ስላልሰጠህም ስለተደረገልህም ስላልተደረገልህም ስለ ሁሉም ነገር ሁሉንም አድራጊው ነሹም ፈጣሪ እንደሆነ ይህንን ተናግረሃል። ልክ ነህ።
ነገር ግን ተመልካች ላይ እዚህ ላይ መደፍደፍ በራሳችሁ ስራ እኝኝ እያላችሁ እየመጣችሁ ተመልካች ላይ መደፍደፍ ጥሩ አይደለም። እንደ አንድ ሴት ሀይሚ ይህን ሁሉ ነገር መቀበል ያቅታታል። አዎ ስራ ነው የምትሰሩት። ሀይሚም ለጥቅም ብላ ነው፣ አንተም ለጥቅም ብለን። ግን ደግሞ በዚህ መሀል ሀይሚ ትጎዳለች ማለት ይሄ አንተን ዝቅ ሀይሚን ከፍ ማድረግ አይደለም። እንደ አንድ ሴት ማንኛችንም እንረዳታለን። ሀይሚም በድራማው ላይ ልክ ስትሆን ልክ ነው እንላለን። ብሩክም እንደዛው። በጣም እኮ ነው የምንቆልል፣ አንተን በጣም ነው የምናከብርህ የተግባር ሰው ስለሆንክ። ግን አሁን ጭራሽ በድራማችሁ ላይ በእኛ ላይ ሙድ እያዛችሁ እንደገና ደግሞ ተመልካች እንደዚህ እያላችሁ እንደዚህ እንዲያውም አብዛኞቻችሁ ሁለታችን ለማላየት ነው ቪዲዮ የምሰሩ ሳይሆን የምታደርጉት ነገር ምናምን ማለቱ ጥሩ አይደለም። ለነገሩ አንዳንድ ጊዜ አሳይታችንንም ታያለህ። ከአሁን በፊት እንግዲህ የተለያዩ ቴክስቶች ሲጻፍልኝ ቼክም አላረገው ሲል ነበረ። ዛሬ ደግሞ እንግዲህ ትናንትና ፍጹም ታምም ያለው ብሎ በለቀቀው ቪዲዮ ላይ ብሩክ ታሟል ባለው መሰረት በጣም ብዙ ቴክስቶች ደረሱኝ። እኔ አልታመንኩም፣ ድካምና ራስ ነበረ እንደው ፍጽ ያካብዶ ነው አለ። አሁን አየህ ከባለፈው ስህተት ሲነገርህ ስህተት ከስህተት ተምረህ ቴክስቱን አይቻለዋል፣ ብዙ ሰው ጽፎልኛል። ከአሁን በፊት ግን ቼክም አላረጋችሁ ነበር ያልከው። ለማንኛውም ወጣም ወረደም የምትሰሩት ስራ ነው። በሁለታችሁ መካከል ምንም ነገር እንደሌለኛ እናውቃለን። ብትጣሉ ባትጣሉ፣ አብራችሁ ብትኖሩ አብራችሁ ባትኖሩ ህይወት ይቀጥላል። አዎ ብላል፣ ግን ለእናንተ ነው። ተመልካች የሚጠራው የሚለፋው የሚያለቅሰው የሚሰድባችሁ ወደታይ ዝቅ ገፍ ምናምን የሚያደርጋችሁ ለራሳችሁ ነው፣ ለማንም አይደለም። ከገባችሁ ብሩክ በደንብ ይገባሃል። ግን ደግሞ ዛሬ የሆነ አንደበትህን ልስልስ አድርገህ አሁን ደግሞ ከሀይሚ ወደ አንተን እንዲገለበጡ ነው ወይስ ስህተትህን ስለተነገረህ ስህተቱ አንተ ጋር ስለሆነ ምንም እንኳ በድራማው ባህል ላይ ብዙ ስህተቶች እንዳሉ ይሆን እንደዚህ ስትል እንደዚህ መጨረሻ ደግሞ ታቋርጡታለች የሆነች ፓርት ላይ ስንቴ በቃ ከህይወቴ ውጡ በቃኝ አለች ሀይሚ። ያ ማለት በቃ ይደከመኝ እንዴ ከዚህ ድራማ በቃ እንውጣ። አሁን ወደ ጸሎት ወደ ማስቀደስ ወደ ቤተክርስቲያን እንሄድ። አሁን ወራቱ ራሱ ሸም ያስይዛችኋል። እናንተ ግን የለም እኝኝኝ ብሩክ የእውነት አንዳንዴ ተመልካችን በጣም ልታከብረው ልታመሰግነው ይገባል። በዚህ መሀል እንኳን አንድም እኮ ተመልካች ፊቱን ዞር ያደረገብህ የለም። ትናንትና ብያለው እንግዲህ ከ100% የእናንተ ተመልካቾች ሴቶች ናቸው። ሴቶች ሆነው እንኳን ሀይሚ ስታለቅስ ሀይሚን የሆነ ሐኪም ቤት ግቢ ውደቂ እንደዚህ በይ እያላችሁ የተለያየ ካራክተር እየሰጣችሁ እሷን የማይመጥናት ስራ እየሰጣችሁ ማለት እሷን የማይመጥ ስላስላችሁ እኔ እሷንም ቆልሌ አይደለም ግን የመጣችበትን ስለማይ ነው እሷ የሆነ ነገር እንድትናገር እያደረጋችሁ እሷን እንኳን ሌሎች እንኳን እንደዚህ ኧረ ብሩክ አንተን እኮ እንደዚህ ስር እያለ አንተ እኮ እንዳሰሪ ካልካት አሰራም ምናምን ብለው ራሱ ፊታቸውን ዞር ያላረጉ ምርጥ የሆኑ ኦዲየንሶች አሉ። ነገር ግን ዛሬ ሆነ ብሩኬ ምንም እንዳልሰራ ጻድቅ ሆነ እንደ ሌሎች ሰዎችም አይሆን ድሮ ወድቄ ነበር፣ ግን እንደ ሰው ሳይሆን እንደ ፈጣሪ ስለሆነ ዛሬም አለው ገና ከፍ ላለው ብሏል። ከፍ ስላለ በስራ ላይ በእድገት ላይ እድገት እንድታመጡ የሁላችንም ምኞት ነው። አድናቆታችንም እንደዛው ነው። ሁሉም ሰው የሚጠራው አንድ ሆናችሁ የበለጠ ደስተኛ ሆናችሁ እንድትኖሩ ነው። ብዙ ጊዜም እንደውም ሀይሚን ብዙ ችግሮችን ብዙ ውጣ ውረዶችን አልፋ ነው እዚህ የደረሰችው የሚለው ብሩክ ነው። ሀይሚ አይደለችም። አሁን ብዙም ፕራይቬት ነው እንትን ይሄ ላይፎቿን በሙሉ ፐብሊክ አትናገርም። ብሩክ እንደውም ብዙ ሀይሚ እንደዚህ እንደምትዋት እንዳይመስላችሁ ብዙ ችግሮችን አሳልፋ ነው እዚህ የደረሰችው የሚለው ብሩክ ነው። ለሀይሚ ያልታት አንተ ነህ፣ ለአንተ ደግሞ ያለችህ ሀይሚ ናት። እጅና ጓንት ሆናችሁ ነው የምትሰሩት። በማላችሁ ምንም ነገር የለ። ግን በምትሰሩ ስራ ላይ ያው አሁን ወሩም ነው፣ በጣም ደባሪ ነው። በመላው ዓለም ላይ የሚደረገ ነው። ሁሉም በቃ ችግር ነው በየሀገሩ ላይ። በሀገራችን ላይ የሚፈጠረው ነገር አለ። ግን ደግሞ ዛሬ ብሩኬ ይቅርታ እየደጋገምክ ማለትህን አይደለም የምቃወሙ፣ ግን እንደ ጻድቅ ከሆነ ምንም ነገር ስህተት እንዳልሰራ ሆነ ተመልካችን መውቀስ ያለብህም ማለት እወዳለሁ። በነገራችን ላይ እንደዚህ ብሎ የወቀሰው እዚህ ቲክቶክ ላይ ጥቅም ፈልጎ ነው ሀይሚ ምናምን እያላችሁ ለምትሉት ይመስለኛል። እኔ ስራ ነው የምትሰሩት። እኝኝ ማለታችሁን ብታቆሙና በፍቅር እየሳቃችሁ ፈጣሪያችሁን እያመሰገናችሁ አሁን ወሩ ጾም ነው። ይኸው አንድ ወር እንኳን አለፈ። ረመዳን እንኳን ሊያልቅ ነው። ምንም ነገር ሄዳችሁ ሳታስቀድሱ ሳትጾሙ፣ ኧረ በስመ አብ! ኧረ ብሩክ እንደዚህማ አትስበከን፣ ምንም አትስበከን። ምንም የተግባር ሰው ብትሆንም በዚህ ልክ ልትሰብከንና ሙድ ልትይዝብን አይገባም። ለምን ብትል ይህ ወር አሁን እንደዚህ አይነት ቪዲዮ የሚሰራበት አይደለም። እናንተ የምትሰሩት ስራ ይህ ወር ተመልካቾችንም ሞራል የሚሰጥ ተስፋ የሚሰጥ ሀገራችን ላይም ያለውን ነገር እያየን ነው። ከመስማትም አልፎ ታያላችሁና እናንተ ደግሞ በዚህ ወር በቃ እናንተ በነገራችን ላይ አይበርዳችሁም፣ አይሞቃችሁም፣ ስለምንም አይደንቃችሁም። ነገም ሌላ ቀን ነው በሚለው ነው በቃ ህይወት ይቀጥላል። ሁሉን ነገር አድራጊውም ነሹ መሰጪውም ፈጣሪ ነው በሚለው ደምድማችሁ ነው ይሄን ስራ መሰሩት። ለማንኛውም ዛሬ ብሩክ በሰራው ቪዲዮ ላይ ተመልካቾችን በጣም አብዛኛውን ሰዓት ብዙ ሰዓት ነው ያወራው።
ወቅሶ መጨረሻ ላይ እንግዲህ ወደ ኤፍሬም ቤት ሲሄድ ሀይሚ አሁንም አልተቀበለችም። በጣም ነው የሚገርመው። ኤኒዌይስ ስራ ነው የምትሰሩ፣ ስራችሁን ቀጥሎ። በዚህ ልክ ተመልካችን መቆስ አይገባም።